አዲስ 1879 ይህ የአዲስ 1879 ሙሽት ነው። ለወትሮው ነሐሴ የክረምት ወቅት ቢሆንም ነሐሴ 12 ቀን 921 ዓመተ ምህረት ግን ብሩህ ቀን ሆኖ ነበር። በዚህ ቀን እጹብ ድንቅ ነገር ለማየት ተአምር ለመመልከት የአዲስ አበባና የአካባቢው ሕዝብ ወደ ሥጋ ሜዳ ጎረፈ። ሕዝቡ ወደ ሰማይ አንጋጦ የሰማውን ነገር ለመመልከት ቸኩሏል። ለሕዝቡ ሕልም የመሰለው ነገር እውን እየሆነ መጣ። ቀትር ላይ በአዲስ አበባ ደቡብ በኩል ትንሽ ወፍ የመሰለ ነገር በጠራው ሰማይ ላይ ታየ። አከታትሎም የማያቋርጥ የለዘበ ስግምግምታ የሚመስል ድምፅ ተሰማ። ደመናና ጭጋጉ ጠፍቶ የፀሐይ ጮራ አካባቢውን ሁሉ ብሩህ አድርጎታል። ነፋሱ አደቡን ገዝቶ ጸጥ ብሏል። ቀኑ ራሱ ያን ትንሽ ድምፃዊ ወፍ ለመቀበል የቸኮለ ይመስላል። ከአዲስ አበባ 15 ኪሎ ሜትር ርቀት ደቡብ በኩል ሥጋ ሜዳ አካባቢ ብዙ ሕዝብ ተሰብስቧል። የቤተ መንግሥቱ አጅባር ድንኳን እየተቀጣጠለ ተተክሏል። ከድንኳኑ ደጃፍ አልጋ ወራሽ ተፈሪ መኮንን ከመኳንንቶች ከሊቃውንትና ከወታደሮች ጋር ቆመው ወደ ሰማይ እያንጋጠጡ ይመለከታሉ። ትንሽ ወፍ እየቀረበ ሲመጣ የአሞራ ያህል ግዝፈትና ቅርጽ ያዘ። በአካባቢው የተሰበሰበው ባላገሩና ከተሜው ሠራተኛና ባለጉዳይ ሁሉ ሜዳውን ሞልተው ዐይናቸውን ሳይሰብሩ ወደ ላይ አንጋጠዋል። ጤያራው በስግምግም ድምፁ እያንባረቀ ድምፁም እየጎላ ሲመጣ በቅሎና ፈረሶች እየደነበሩ ለመሾሽ ታገሉ። ትንሹ አሞራ ግዑዝ ሆኖ በሙሉ ኃይሉና ቅርጹ ሥጋ ሜዳን እየተሽከረከረ ሲዞራት የተመለከቱ ሁሉ ከሰማይ የወረደ ተአምር እስኪመስለው እጅግ መደነቅ በዛበት። አንዳንዶቹ ዐይናቸውን ማመን አቃታቸው። ትንሽ ወፍ መስሎ ገዝፎ የወረደው ነገር ግራ አጋባቸው። ፈረንሳይ ሠራሽ የሆነው ፓቴዝ 25 አይሮፕላን ከጅቡቲ በድሬዳዋ በራ ስታርፍ የተሰበሰበው ሁሉ በደስታና በፍንደቃ አወካ። ሞተሩ መሽከርከሩን እንዳቆመ የበረራው ቡድን አባሎች በሩን ከፍተው ወረዱ። ፈረንሳዩ አብራሪ አንድሬ ማሌት ከመካኒኩ ጋር ከቀኑ 7 ሰዓት ከ10 ደቂቃ እግሩ መሬት ሲያርፍ የአድናቆትና የግርም ጭብጨባ ተቀበለው። አንድሬ ማይሌት ረጅም ፈታኝና አስቸጋሪ የበረራ ጉዞው እንዳደከመው ቢያስታውቅም ኩራት፣ ፈገግታና ደስታ በሰውነቱ ላይ እንዳፈሰሰበት በግልጽ ይታያል። አብራሪውንና መካኒኩን በርካታ ሕዝብ ተሸክሞና አጅቦ ከአልጋ ወራሽ ተፈሪ ፊት ሲያቀርባቸው ሽልማት ተሰጣቸው። ወዲያውም ስለዚህ አዲስና አስደናቂ አይሮፕላን ክብርና ደስታ ሊቃውንት ቅኔ ተቀኙ። ግርማዊ ንጉሥ ተፈሪ መኮንንም አውሮፕላኑ በሰላም እንዳረፈ ለተሰበሰበው ሕዝብ የደስታ መልእክት አስተላለፉ። የመጀመሪያው አይሮፕላን አዲስ አበባ መድረስ ለኢትዮጵያኖች ከመጪው ዓለም ጋር ለመገናኘት አዲስ ዘመን የከፈተበት ቀን በመሆኑ ትልቅ ደስታን ፈጠረ። ለፈረንሳዮቹ ደግሞ በኢትዮጵያ አቪዬሽን ታሪክ ከሌሎች አገሮች በተለይ ዝግጅቱን አጠናቆ ከነበረው ጀርመን መቅደማቸው አስደሰታቸው። ለአብዛኛው ኢትዮጵያዊ ግን የአውሮፕላኑ መምጣት ግርምትን ፈጠረባቸው። ያንን የአዲስ ዘመን የቴክኖሎጂ ውጤት ማየቱ አስደንቆታል። ለዚህም ይመስላል ከቶ ምን አሳየኝ የሠሩትን ያጡ ጠንቀቅ በል ጌታዬ ወደ አንተም ጋር መጡ ብሎ ዘምሮ እስከ ማዘመር የደረሰው። መንገድ ሳይሰራለት ሐዲድ ሳይነጠፍለት በአየር ላይ ተንሳፎ ለመጣው አይሮፕላን የአየር ባቡር የሚል ስም ወጣለት። ከዚያ ወዲህ አይሮፕላኑ የአየር ባቡር ሲባል ፖቴዝ 25 ግን ርግበ ተፈሪ ተብሎ ተሰየመ። በዚህ ሁኔታ የኢትዮጵያ የአቪዬሽን ታሪክ
ተጀመረ። ውድ የአዲስ 1879 አድማጮች፣ ምድረ ቀደምቷ ሀገራችን አሁንም በአዳዲስ ነገሮች ከፍ ብላ ከዓለም እኩል እንድትታይ እኛ የዚህ ዘመን ልጆቿ በርትተን ጠንክረን መስራት ይጠበቅብናል። ይህንንማ መቻጣ ነው። ውጤቱን ለማምጣት ተግተን ለፍተን በርትተን እየሰራን እንገኛለን ማለታችሁን ገምተን በእጅጉ ደስ ብሎናል። አዎ ለሀገራችን ክብር፣ ፍቅር ይኖረን። ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችንን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879